ይሰማል ድምጽ ይሰማል እጅግ አመሰግናለሁ ይሰማል ብለሽኛል 53 ሰው ይታየኛል ይሄ የተለመደ ሴሽን ነው ሜታቦሊካል ሴሽን ላይፍ ስታይል ጋር አኗኗር ጋር አመጋገብ ጋር ተያይዞ የሚመጡ በተለምዶ ተላላፊ ያልሆኑ በሽታዎች ተብሎ ቀለል የተደረጉ ማንም ድምጽ እንደው ያልሆነላቸውን ህመሞች ድምጽ እንሆናቸውና ማህበረሰቡ ግንዛቤ ያገኝ በሚል ሐሳብ ልምዳችንን የምናካፍልበት ፕሮግራም ነው ታይፕ 2 ዲያቤተስ ሪቨርሳል ይቀለበሳል እሱ ላይ እናወራለን ታይፕ 1 ከሆነ ስለ ኮንትሮል ነው የምናወራው ውፍረት ወይም ደግሞ ኦቨር ፋትነስ ከሆነ ደግሞ ሄልዚ ወይም ደግሞ ኳሊቲ ፋት ሎስ ላይ ፎከስ አድርገን እናወራለን አጭር ሰዓት አለችን ያን 30 ደቂቃ በዚች ባለችን ጊዜ ውስጥ እንደው የኔ ኢሹ ክሪቲካል ነው እንደው በዚህ ጉዳይ ላይ ግራ ገብቶኛል ስኳሪ ለመገላገል የሚል ሰው ቅድሚያ እየሰጠን እናወራለን ዛሬ ገርጂ ኦፊስ ላይ ጠዋት የመጣችሁ ከሰዓትም ደግሞ ቦሌ ዲኤች ገዳ መጣችሁ አገልግሎት ያገኛችሁ ሰዎች እጅግ እናመሰግናለን ነገም አፖይንትመንት ያላችሁ ሰዎች በቀጥታ በጠዋት ሲሆን ገርጂ ቶቶት ጎን ያለ ቢልዲንግ ከሰዓት ሲሆን ቦሌ ዲኤች ገዳ 8ኛ ፎቅ ላይ የቢሮ ቁጥር 802 ላይ እንገናኝ ዳይሬክት መጣችሁም ኦንላይን ሳትዘጋጁ ሳትመዘገቡ መምጣት የምትፈልጉም ሰዎች ቀጥታ እየመጣችሁ አገልግሎት ማግኘት ትችላላችሁ ሴሽኑ ተጀምሯል ጤና ይስጥልኝ ሚት አድርገው እንዴት ነህ አለን መቀጠል እችላለሁ ወይስ ሚት ላድርገው ሚት አድርገው ቆይ እናወራለን መቅደስ መጣሽ አዎ ዶክ እንዴት አመሻክ መጣሽ እናመሰግናለን ደህና ነኝ እግዚአብሔር ይመስገን አይ ቲንክ ማስታወቂያዎች ካሉሽ መቀጠል ትችላለሽ አጠር ያለ ማስታወቂያ ያለኝ ያለንም ሰዓት አጭር ስለሆነች 92 ሰዎች ይታዩኛል እንዴት አመሻችሁ እንዴት አደራችሁ እንዴት ዋላችሁ በያላችሁበት አካባቢ ቤተሰቦቻችን እንዴት ናችሁ እንግዲህ ሰላማችሁ ብዝት ይበድልን እላለሁ ሶ አጫጭር ማስታወቂያችን ለማስተዋወቅ ነው የመጣሁት ነገ ላይ ቀጠሮ የያዛችሁ ጠዋት ከ2 ሰዓት ተኩል ጀምሮ ገርጂ ቶቶት ክትፎ ቤት ጎን በሚገኘው ኦፊሳችን ንግድ ባንክ ያለበት ህንጻ 3ኛ ፍሎር ላይ እንገኛለን ኦፊስ ነምበር 306 307 ላይ በሰጠናችሁ ቀጠሮ ሰዓት እየመጣችሁ አገልግሎቱን ማግኘት ትችላላችሁ እንዲሁም ቀጥታ ዳይሬክት እዛው መተን ደግሞ እዛው ተመዝግበን አገልግሎቱን ማግኘት እንፈልጋለን የምትሉም ሰዎች ደግሞ መምጣት ትችላላችሁ ማለት ነው እንደተለመደው ደግሞ ከሰዓት ከ9 ሰዓት ተኩል ጀምሮ እስከ 12 ሰዓት ድረስ ዛሬ እንደውም አምሽቷል ዶክ አሁን የጨረሰው ገና ክሊያንቶች ነበሩብን እንደውም ብዙ ቦሌ ላይ ሶ እስከ 12 ሰዓት ነው ሰዓታችን ግን ያው አንዳንዴ ስፔሻል ኬዞች ሲኖሩ እናመሻለን ማለት ነው ሶ ከ9 ተኩል እስከ 12 ሰዓት ድረስ መታችሁ አገልግሎቱን ማግኘት ትችላላችሁ ቦሌ ደግሞ ዴሽ ገዳ ህንጻ 8ኛ ፍሎር ኦፊስ ነምበር 802 ላይ እንገኛለን ሌላው ደግሞ እንደተለመደው ያው ዩቲዩብ ፕሮግራም ለመስራት አስበናል ዶክተር ቤሪን ተከታትለን ቆንጆ ለውጥ አምጥተናል እያየን ብቻ የምትሉም እንዲሁም አባል ሆናችሁ ደግሞ ሻምፒዮን ሆናችሁ የተከታተላችሁም ሰዎች ለሌሎች ሰዎች ምስክርነት መስጠት እንፈልጋለን ልምዳችንን ማካፈል እንፈልጋለን የምትሉ በፍቅር ስልክ ላይ በመደወል ወይም ቴክስት በማስቀመጥ ብዙ ሰዎች እየተመዘገቡ ነው ከብዙ ሀገር ማለት ነው ከውጭ ሀገርም ከሀገር ውስጥም ሰዎች እየተመዘገቡ ነው ፍቅር ስልክ ላይ በመደወል ወይም ቴክስት በማስቀመጥ
መመዝገብ ትችላላችሁ ማለት ነው። 0911 04 22 80 ላይ ማለት ነው። ሌላው ደግሞ እንዲሁም ኦንላይን ሰርቪስ የምትፈልጉ ከአገር ውጭም ወይም አገር ውስጥ ያላችሁ እንደተለመደው ያው ስልኮቻችንን ኮሜንት ላይ እያስቀመጥን ነው በእኛ። ሌላው ደግሞ እንዲሁም ኦንላይን ሰርቪስ የምትፈልጉ ከአገር ውጭም ወይም አገር ውስጥ ያላችሁ ሌላው ዶክ አለው ሚውት ላርጋት አንድ ልጅ ሚውት ያላረግሽው ልጅ አለ። አሁን ቀጥይ። ሚውት አድርጊ። ማናታና ኦኬ አሁን ሆኖ እሺ። እና ኦንላይን ሰርቪስ የምትፈልጉ አገር ውስጥም ከሀገር ውጭም ያላችሁ ስልኮቻችን ላይ በመደወል መመዝገብ አገልግሎቱን ማግኘት ትችላላችሁ። ሁሌም እንደማስጠነቅቀው ያው ትምህርትን ማግኘት ይቻላል፣ ላይቭ ላይ በመከታተል ብዙ ለውጦችን ማምጣት ይቻላል። ግን ሞር ጆይን በማድረግ ከናንተ ካለው ነገር ጋር ሚል ፎርሙላው ሲዘጋጅላችሁ ሞር የተሻለ ለውጥ ማምጣት ስለሚቻል ተመዝገቡ ላለው እንግዲህ ያው ስልኮች ቁጥሮቻችንን ላስታውሳችሁ 0911 58 1692 መቅደስ 0911 04 22 80 ፍቅር 0913 71 50 83 ደብረ ወርቅ እንዲሁም 0912 04 82 81 የግሌ አሁንም ኮሜንት ላይ እንጽፋለን ስልኮቻችንን እየደጋገመን የኔም ስልክ ባዮ ላይ ያለላችሁ በመመዝገብ እንግዲህ አገልግሎቱን ማግኘት ትችላላችሁ። ቀልጠፍ ያለ አገልግሎት እንግዲህ በጣም ቀላል በሆነ ወይ ብዙ ነገሮችን አውቃችሁበት የምትሄዱበት ኮርስ ነውና ተመዝገቡ ላለው አገልግሎቱን አግኙ ላለው ማለት ነው። እንግዲህ ያው ያለን ሰዓት አጭር ናት። 30 ደቂቃ ነው እንግዲህ እንቆያለን ብለን ያሰብነው። ሁላችሁም እንግዲህ ያለባችሁን ነገር በማስተላለፍ ከዶክተር ቤሪ የምክር አገልግሎት በማግኘት ወጡ ላለው አመሰግናለሁ። ዶክ መልካም ጊዜ ይሁንልን። እንግዲህ እጅግ አመሰግናለሁ። እኔም አንሚት አድርግ ባጀት አመሰግናለሁኝ። ራሴን ለማስተዋወቅ ያህል ወደ 72 ኪሎ አካባቢ ላይ 50 ዓመቴ ነው። ሜትር ከ67 አካባቢ ነው ቁመቴ። አክቹዋሊ ዲያግኖዝ ታይፕ 2 ብለድ ሹገር ነበረብኝ እና ኦልሞስት ለ5 ዓመት ምናምን ነገር ሜትፎርሚን እና አሁን ግን ያው የላይፍ ስታይል ቼንጅ አክቹዋሊ የእናንተንም ዝግጅት ሌሎችንም ሰምቼ እንዳየ የላይፍ ስታይል ቼንጅ ማድረግ ያው ሜትፎርሚን የስኳር መጠንን በደም ውስጥ ያለውን ነው የሚቀንሰው። ያው ማዳን ሳይሆን ስራው ዋናው እሱ ነው። ስለዚህ ይህንን ስሞክር የምግብ አይነቶች ለውጥ ሳረግ የደም ስኳሬ ላይ ከፍተኛ የሆነ ለውጥ ስላመጣ ምርመራዎች ማድረጌ ኖርማላይዝ ሲያደርግ አሁን በምግብ ለውጬ ኮንትሮል እያደረኩት ነው። ግን ምንድነው አክቹዋሊ በፊት እስከ 9 ይደርስ ነበረ የኪሙሌቲቭ ማለት ነው H1B ሲሆን አሁን ወደ 6 አካባቢ 5.9 6 ምናምን አካባቢ ነው። ግን ጥያቄ ሞር ምንድነው አሁን መቀልበስ ከሚለው ጋር ሪስፖንስ ሬቱ መቼ ነው የሚለወጠው? አሁን ለምሳሌ ያህል አንድ ኖርማል ሜታቦሊካል የሚሆን ምንም ይሁን ኖርማል ብለን የምናስበው ሰው ለምሳሌ አንድ እንጀራ ቢበላ የሚለውጥበት ደሙ ላይ ስኳሩ ስፓይክ የሚያደርግበት መጠንና እኔ አሁንም አንዳንዴ አክቹዋሊ ኮንቲኒየስሊ ይሄ ኮንቲኒየስ ብለድ ግሉኮስ ሞኒተር እጠቀማለሁ እና ምግቦችንም ለመምረጥ እየተጠቀምኩበት ሞር ኦፍ እሱን ነው ስኳር ላይ ያለውን ኢፌክት ማለት ነው። እንደው ሳት ብሎኝ እንኳን ስበላ ሳየው ሌላ ኖርማል ሰው ላይ ሪአክት የሚያደርግበት መጠንና እኔ ጋር ሪአክት የሚያደርግበት አልዳንኩም ወይ እንድል አንድ ኮንሰርን እሱ ነው። ሁለተኛ ደግሞ ሞርኒንግ ላይ ስቲል ስቴቢላይዝ አላረግም እና ላይክ አሁን ጠዋት ስነሳ 110 105 አንዳንዴ ይሄው 100 ምናምን ሊሆን ይችላል። ግን ኢቭን እንደውም ቁርስ ባልበላው ቁጥር እስከ 135 እስከ 120 ሊደርስ ይችላል እና ቁርስ መብላት የግድ ነው ወይ? እሱ ፓርት ነው ሞር። ግን እኔ ኮንሰርን ምንድን ነው ከሞርኒንጉ በተጨማሪ ሪስፖንስ ሬቱ ይለወጣ አሁን ይቀለበሳል ከተባለ አንድ ሰው መችስ እንደ ኖርማል ሜታቦሊክ እንዳለው ሰው እንሆናለን ነው ወይ? ያ በምን ሂደት ይቀለበሳል? ምን ያህል ጊዜ ሊፈጅበት ይችላል? ወይም ደግሞ የተለየ መደረግ ያለበት ነገር አለ ወይ? ያንን ሪስፖንስ ሬቱን ለመቀነስ ያ ነው ጥያቄ።
ሁለተኛውን ጥያቄ በደንብ አላስኩትም። በኋላ ላይ እናወራበታለን። ብሬክፋስትን በተመለከተ እናወራበታለን። ዛሬ ምን በላ? ምግብ ህልኝ ሞርኒንግ ላይ አንድ 4 እንቁላል በላሁኝ። እንትን አልነበረውም፣ አስኳል አልነበረውም። ከዛ ኮከምበር በልቻለሁኝ፣ ባዶ ኮከምበር 1-5-6 በዛ ያለ ኮከምበር እና አክቹዋሊ የረሃብ ስሜት እንዳይሰማኝ ነው። ኮፊ ጠጥቻለሁ፣ ብላክ ኮፊ። ጠዋት ላይ ነው። ምሳ ላይ ቺክን ነው የበላሁት። የቦንለስ እና ብረስትለስ ቺክን ነው። 250 ግራም ይሆናል። ሳይድሊ ደግሞ ቬጅ እንትን ነበረው። ይሄ ምንድነው ሰላጣ ሆኖ ባቄላ፣ ፓፕሪኮን ምናምን ነገር ያለው እንደዚህ አይነት ያለው ሰላጣ ነው የበላሁት። እና ሩቲኔ እንደዚህ ነው። ብዙ ጊዜ አሴ ሜን ዲሽ የምበላው አሳ፣ ስቲምድ ቬጂቴብል፣ ሰምታይምስ ምስር ምናምን እነዚህ ነገሮች እበላለሁኝ። አቮካዶ አልፎ አልፎ እጠቀማለሁ። ኢቨን አቮካዶ ላይ ጥያቄ አለኝ። ከዚህ በፊት ዝግጅቶች ላይ ሰምቻለሁ። አቮካዶን ራሱ ብዙም ሪኮመንድ አታደርግም እና አንሳቹሬትድ ፋት ነው። አጣደፍከን እኮ እየመለስን የአቮካዶዋን ደግሞ መልስልሃለሁ፣ ወይ ምናልባትም እግረ መንገድ መልስልሃለሁ። ከስንት ኪሎ ነው ተባሮች የመጣው? አክቹዋሊ መጀመሪያውም አይነት ፋቲ ሊቨር ነው የነበረኝ። ይሄ እንደ እብጥ የምትለዋ ቦርጫ አለች አለ እንደዛ አይነት ነገር ነው እንጂ የነበረኝ መጀመሪያም ዌይት አልነበረኝም። የእንትኑን ዲቨሎፕ ሲያደርግብኝ ማለት ነው። ማለት ይሄ ቤሊ አካባቢ ባለ ፋት ነው ዴሊቨር ያደረገብኝ። 3 ኪሎ ምናምን ነገር 2 ኪሎ 3 ኪሎ ነው የቀነስኩት። ከ75 አካባቢ 76 አካባቢ ነበርኩኝ። ወደዛ ነው። ስንት ኪሎ ግራም ፋት የሚቀርህ ይመስላል? have no idea but still I am feeling that ይሄኛው እዚች ጋር ያለችው ኳስ የምትመስለዋ ነገር ስቲል መተንፈስ እንዳለባት አስባለሁ። 10 ኪሎ ሜትር ከ67 ነው። ከ65 ነኝ እንደው ጫማ ሳረግ ነው 65 ነው። ስለዚህ ኦልሞስት እንደም 50 ኦሎር ለምን ሻርፕ ቁጥር እናውራ ላይቭ እንዳይቆረጥ ታፕ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ፣ ታፕ ታፕ እያረጋችሁ መቼ ያለው ካልኩሌት አድርግ ብዬ ሻርፕ እንድናወራ ብዬ አለ የት ሄዳል? 60 ኪሎ ነህ መሆን ያለብኝ። 12 ኪሎ ፋት ነው ያዝከው። ቀለል አድርጌ ነው መልስልህ። አንተ አለ እዚህ ጋር ኦኬ። ይሄኛው መንታ ወንድም ነው። ይታየዋል? ሁለት ፒክቸሮች ይታየኛል። ይሄ አንተ ነው። ይሄኛው ያንተ መንታ ወንድም ነው። ሁሉ ነገራችሁ አንድ ነው ለማለት ነው። ጄኔቲካሊ አንድ ናችሁ ምናምን እንደዛ። አንተ ዲያቤቲክ ነህ። መንታ ወንድም ስኳር የለበትም፣ ዲያቤቲክ አይደለም። በሁለታችሁ መካከል ያለው ልዩነት አንተ ፋት አለ፣ ወንድምህ ሊን ማስኛ ጡንቻ በጡንቻ ነው፣ ምንም ፋት የለውም። ስለዚህ አንተ ወንድምህ ጋር ለመድረስ 12 ኪሎ ፋት ይቀርሃል ማለት ነው። ጡንቻ ዌይት አያደርግም። ይቅርታ ካላቋረጥኩ። አሁን ለምሳሌ 60 ከተባለ አሁን እኔ ማስል ፉል ሆኜ 70 ልሆን አልችልም። ጡንቻ ዌይት አያደርግም። ለፋት መቶም ትሆናለህ እንጂ እንግዲህ እነዚህ ዌይት ሊፍተሮችን አላየሃቸውም? ዌይት ሊፍተሮች ዌይት ሰርከምፍራንሳቸው ኖርማል ነው። ሆዳቸው ላይ ፋት የለም። እንዳንተና እንደኔ ቁጭ ብሎ ፍርፍር በልቶ አይደለም የሚያመጡት ያንን ቤሊ ፋት። አንተም 60 ኪሎ ግራም ነው ታርጌት ያልኩህ አይደለ? ኪሎ ማስገባት ትችላለህ። ጂም ገብተህ መስል በመስል ሆነ ይሄኛውን ዜሮ አድርገህ። የጠየቀኝ ስለ ስኳር መዳን ነው። እንግዲህ አንድም ጊዜ በድፍረት ስለ ስኳር መዳን አውርተን አናውቅም። ቃሉንም ስንል መቀልበስ ብለን ያወራ ነው። አንተ አሁን
ኤግዛክትሊ ያለበትን ስቴጅ እንግዲህ ማወቅ አልችልም። 5.9 ያልከኝን ሰምቻለሁ። ኦልሞስት ፕሪዲኤም ላይ መታል ማለት ነው። ኦኬ ኤዋንሲ 5.9 ብለኛል። 5.9 ደርሻለሁ። 5.9 እንግዲህ ዲያቤቲክ ነበርክ 9 ቤት፣ አሁን ፕሪ ዲያቤቲክ ሌቭል ላይ ነው ያለው። ኦኬ ስኳርን ቀልብሰሃል? አልቀለበስክም። ስኳርን መቀልበስ ሄሞግሎቢን ኤዋንሲን ከ5.7 በታች ማምጣትና እሱን መንቴን ማድረግ ነው ለወራት 6 ወር ያክል ገብቶ አይደለ? ኢምፕሩቭ አድርገሃል። ሳይሆን ኢምፕሩቭ አድርገሃል፣ ግን ገና ብዙ ይቀርሃል። ዳይት ላይ እስፋይን ደህና ነው እያደረክ ያለው። ጠዋት ላይ 4 እንቁላል ነው የበላኸው፣ ትንሽ ታንሳለች። እንግዲህ ብዙ ጊዜ ስለ መስል ፕሮቲን ሲንተሲስ ሳውራ ሰምተህ ከሆነ ፐርሚል ገብቷል። እዛች ሚል ላይ ሚል ብለን ቁጭ ባለበት ጊዜ ላይ አትሊስት 30 ግራም ፕሮቲን ያስፈልገናል። ያ ሲሆን ነው ያ ምግብ በቂ ሊዩሲን አለው። ሊዩሲን መስል ፕሮቲን ሲንተሲስ ጡንቻ ራሱን እንዲገነባ ትሪገር የሚያደርግ አሚኖ አሲድ ነው እና ያ በበቂ ሁኔታ ሊዩሲን በበቂ ሁኔታ በዚያ ሚል ላይ ካለለ ያቺ ሲግናል ወደ ጡንቻ አትመጣም ማለት ነው እና የበላኸው 4 እንቁላል 24 ግራም ፕሮቲን ነው፣ ያንሳል በጣም። ለዚህ ነው ብዙ ጊዜ ሚኒመም 5 እንቁላል ቢሆን ለዚህ 6 ቢሆን ብለን ካልኩሌት የምናደርገው። ከዛ ውጪ አመጋገብ ላይ ችግር የለም፣ ችግር አለ ብዬ አላስብም። ትልቁ ክፍተት የሚኖረው ኤክሰርሳይዝ ላይ ነው። ሞስት ላይክሊ እያደረክ ያለው ቁጭ ባልክበት ነገሮች መልካም እንደሆኑ እየጠበቅ እሷ ጋር የሚጨምርልኝ ነገር አለ። ኤክሰርሳይዝ እያደረክ ነው እሱ ጋፕ እሱ ላይ ጋፕ አለ። አንደርስታንድ አደረግ ያለው ኳሊቲ የሆነ ዌይት ለማድረግ ማሰል የሚለው አሁን እየሰራሁበት ያለ ነው፣ ግን ኢፌክቱን ገና አላወቁትም። ቢያንስ ግልጽ አድርጌ አስቀምጬልሃለሁ። ትልቁ ነገር ማንም ሰው ከስኳር ጋር የሚኖር ሰው በምናወራው መንገድ ምግቡን ሲያስተካክል ከፍተኛ ሰርፕለስ ካሎሪ ይጠፋል። መጀመሪያ የሚጠፋውን ከጉበት ላይ ነው። ፋቲ ሊቨር ያልከው የስኳር መንገድ ነው። አሁን ሲገባ ስናወራ ስለሰማ ነው። እና ልክ ከጉበት ውስጥ ያለው ፋት ክሊር ሲያደርግ ከቪዝራ ላይ ያለው ፋት ሲቀንስ ኢንሱሊን ሬዚስታንስ ሚዛኑ ያክል ይቀንሳል። which means ስኳርህን ኦልሞስት ወደ ኖርማል ታመጣል። ስኳር መቀልበስ በጣም ቀላል ነው። ከባዱ ነገር ግን ለረዥም ጊዜ ስቶር ያደረከውን ፋት መገላገል ነው። በሌላ ምሳሌ ላስረዳህና አንተ ገና መንገድ ላይ ያለውን እንግዲህ ሄሞግሎቢን ኤዋንሲ 5.9 ነው። ሌላኛውን ጓደኛህን እንሳለው እና ሲሚላር ላይ እኩል ጊዜ ጀመራችሁ። 3 ጓደኛሞች እንትን እናደርግ ደም እንዳስረዳ። አንደኛው አንተ ነህ። ኦኬ ግብን ሰው ሳምሃው ቀየርክ፣ ቆንጆ ነው። ቅድም እንዳልኩ ትንሽ ቅድም አስተካክል ካልኩ ውጪ ስኳርህን ኢምፕሩቭ አደረክና ሄሞግሎቢን ኤዋንሲ 5.9 መጣ። ይሄ አንተ ነህ። ሁለተኛ ጓደኛ እኩል የጀምራችሁት ብያለሁ። ሁሉ ነገራችሁ ሲሚላር ነው። እድሜም 50 ነው። እኩል ጀምራችሁ ዳይቱ ላይ ትክክል አደረገ። ሞር ኤክሰርሳይዝ እያደረገ ነው። ሞር ኤክሰርሳይዝ አድርጎ የወገቡን ላይ ያለውን ፋት ዲፕሊት አድርጎ የወገቡ ልኬት ከቁመቱ ግማሽ በታች ላይ አምጥቶታል። አንተ አላመጣም። ቅድምም አውርተናል። ሆዴ ላይ ያለው ፋት ስቲል አለ ስላልኬ ነው እንደዚህ ያልኩ። ካልኩሌት ስናደርግም አሁን ያንተን 12 ኪሎ ግራም ፋት አለ። ኦኬ ያንተ ያ ቅድም ያልኩ ጓደኛም ቁመቱ እኩል ነው ከአንተ ጋር ብያለሁ። ኤጁም እኩል ነው ብያለሁ። ዲያቤቲክ ነበር እንዳንተ። ሄሞግሎቢን ኤዋንሲም ቅድም እንዳልከኝ 9 ቤት ነበረ። ኤክሰርሳይዝ እያደረገ ዳይቱን ጥቅቅ አድርጎ እያደረገ ይሄ ጓደኛ ሄሞግሎቢን ኤዋንሲው 5.5 ነው እንበል። ሶሪ ስልክ ገብቶብኝ ነው። ይሰማል? ድምፄ ያለ ይሰማል። ያ ጓደኛ እንግዲህ ከአንተ በላይ ኤፈርት እያደረገ ነው። የቀረው ምናልባትም 8 ኪሎ ግራም ፋት ነው እንበል። አንተ አልቀለበስክም ብያለሁ። ጓደኛ ቀልብሶታል። አሁን ገብቷል አይደለም? በአንተና በጓደኛ መካከል ያለው ልዩነት
ፋቱ በደንብ ተረድተሃል? አንደርስታንድ አድርጌያለሁ። የስ ስለዚህ ኤክሰርሳይዝ ሞር ለውጥ ያመጣል። አሁን ወደዛ አልጨረስኩም። ጀስት ቢኮዝ ጠየቀኝ። አሁን የሆነ ያል ኮንፊውዝ ያደረገ ነገር ስላለ ነው ብሪፍ ላድርግልህ ብዬ ስለ መዳን ያወራው እሷን ቦታ ልነካልህ ብዬ ነው። 3 ናችሁ ብያለሁ። ያንተ ገብቶሃል፣ የጓደኛ ገብቶሃል። 3ኛውን ጓደኛህን ደግሞ ልንገርህ። የሚገርም ዲሲፕሊን ነው ያለው። ኦኬ እኩል ነው የጀመራችሁት ብያለሁ። በጣም ቦዲ ቢልድ እያደረገ ነው። ቅድም ያልኩህን የጓደኛ 8 ኪሎ ግራም ፋት ይቀረዋል ብያለሁ። 3ኛ ጓደኛ ዲፕሊት አድርገውታል። ፋቱን ዲፕሊት አድርገውታል። መስል በመስል ሆኗል። ሄሞግሎቢን ኤዋን ሲሆን 5.2 ነው ነበር የሱ። ኦኬ ስለ 3ኛ ጓደኛ እያወራን ከሆነ እሱ ኪርድ ኦልሞስት ከስኳር ድኗል እሱ። ኦኬ 3ታችሁን እንጀራ ባበላችሁ ቅድም ድኗል ያልኩ ጓደኛ ስኳር ኖርማል ነው የሚሆነው። ቢኮዝ ሰውነቱ ኦልሞስት የ25 ዓመት እድሜ ላይ ያለ ቦዲ ቢልደር ነበረ እንበልና ወደዛ ነው ያመጣው፣ ወደ ልጅነቱን ያመጣው ሰውነቱ። ኦኬ ያኛው ደግሞ በመሀላችሁ ያለው ሜቢ ሳማው ካንተ ይሻላል ብያለሁ። በጣም ዝቅ አድርጎታል። የዛን ቀን እንጀራ በመብላቱ ያን ያክል ስኳሩ ከፍ ላይል ይችላል። ያንተ ግን አየኸረላውን ጫፍ ላይ ነው ያለችው። በቅፋት ዝች ጋር ያለችው ጫፍ ጠርዝ ላይ ነው ያለችው። ትንሽ ይበቃታል። እንኳን እንጀራ ልትጎርስ እንጀራ ስታይ ራሱ ስኳር ከፍ ሊል ይችላል። አሁን በደንብ ገብቷል አይደለም? በደንብ ግልጽ ሆኖልኛል። ምንም አድርጎ ደግሞ ገብቷል። ስኳሩ ምንም ጀስ መድኃኒት እየወሰደ ያለ ሰውዬ ደግሞ ፋቱ ሙሉ ይሄ እቃው ሙሉ ነው ብላ አስበው። ድፍን ያለ ነው ፋቱ እስከ ላይ ድረስ ብላ አስበው። ገብቷል? ያ ሰው አንተ ከዛ ሰውዬ ትሻላለህ፣ አብድልሃል። 2ኛው ጓደኛ መሀል ላይ አድርሶታል። 3ኛውና ያ ጎበዝ ያልኩ ጓደኛ ዲፕሪት አድርጎታል። መስል በመስል ነው፣ ጡንቻ በጡንቻ ነው። እንኳንና እንጀራ ኬክ እንኳን ቢጎርስ በማግስቱ ስኳሩ ከፍ የሚልበት ምንም ሎጂክ የለም ወይ? ያ ሰው አሁን ከስኳር ድነዋል ብዬ ነገርኩ ጎበዙ ጓደኛ ዲያቤቲክ መሆን ይችላል ወይ? ተመልሶ የስ ቁጭ ይበል፣ ኤክሰርሳይሱን አቁም፣ እንጀራ በወጡን ይደብድብ፣ ለስላሳውን እዛ ላይ ጨምር፣ ጁሱንም ያደርግ፣ ቢጋ ድራፍቱንም ይጨምር፣ መልሰ የሞላዋላ ታንከሩን። የአቮካዶንም ልመልስልህና አቮካዶ ሄልዚ ፋት ነው። ኦኬ የትኛውም የዳይተሪ ሶርስ ኦፍ ፋት ምንበላው ፋት ቀጥታ በርን አያደርግም። መጀመሪያ የፋት ዲፖ ላይ ነው ሄዶ አዲፖሳይት ስለሚቀመጠው። አየህ አይደለ? እየታገልክ ያለው 12 ኪሎ ግራም ፋት አለ ምግብ ላይ። ልክ ካርቦሃይድሬት ፕሮሰስ ካርቦሃይድሬቶች እንጀራ ዳቦ ቀንስ ወይ አቁም። እንግዲህ የኔ ክሊያንት አይደለም ሰምተህ እንዳደረግከው ሁሉ የትኛውንም ፋት ኮንትሮል ማድረግ ያለብህ በዚህ ምክንያት ነው። አሁን ብዙ ጊዜ ሰምተህ ከሆነ እንጀራ ስኳር ከፍ ያደርጋል አይደለም? ሰማል ሚዲያም ላይ ስኳር ከፍ ያደርጋል ምናምን እንጆሪ ከፍ ያደርጋል። የስ ያ የካርቦሃይድሬት እያወራን ያለ ነው። ፋት ዳይሬክትሊ ስኳርን ከፍ አያደርግም። ትልቁም እንደ ኮሚኒቲውም ላይ ትንሽዬ ክፍተት ያለው እዚህ ጋር ነው። ፋት ምንድነው የሚያደርገው? ሄዶ ስኳርን ከፍ ሲያደርግ የፋት ዲፖን ከፍ ያደርጋል። ምን ማለት ነው? ይሄኛውን ይሞላዋል ማለት ነው። ይሄኛው እየሞላ ሄደ ማለት ሞር ኢንሱሊን ሬዚስታንት ሆንክ ማለት ነው። ሞር ስኳር ከፋለ ማለት ነው። መሄጃ ያጣላ፣ ሴሎች ሞር ይሞላሉ። ኦኬ ገብቶሃል? ሶ ኤኒ ፋት ሶርስ እውነት ለመናገር ከእንጀራ ከዳቦ ይልቅ ኤኒ ፋት ሶርስ ሊሚትድ መደረግ መቻል አለበት ስኳር ቅልበሳ ላይ ብዬ ብዙ ጊዜ የማወራው ለዚህ። ቁርስ ያልከኝን ነገር ቅድም በእንቁላሏ ጊዜ አውርተናል ይመስለኛል። ቁርስህን ራይት ዌይ ለመመገብ ሞክር። ምንም ጥያቄ የለው። ቢኮዝ አሁን የመስል ፕሮቲን ሲንተሲስ ያልኩ መስል 2 ፌዝ ነው ያለው። ብሬክ ያደርጋል ወይ ደግሞ ቢውልድ ያደርጋል። እና ቁርስን ሳትበላ ለምሳሌ 6 ሰዓት ላይ 7 ሰዓት ላይ ልብላ ብለህ ብትል ኦቨርናይት ፋስት እያደረክ ነው። ፕሮቲን ስቶሬጅ የለውም ሰውነት ውስጥ። ማታ የበላኸው ኦልሞስት ጠዋት አካባቢ ላይ እያለቀ ነው። በቂ ግብአት ማታቀብል ከሆነ መሰራት ያለባቸው ኢንስትራክተሮች ያሉ ሰውነታችን ላይ ሳይቆሙ፣ በተለይ ኤንዚሞች፣ ሆርሞኖች ኮንቲኒስ የሆነ አሚኖ አሲድ ሰፕላይ ይፈልጋሉ። ፕሮቲን እንደ ካርቦሃይድሬት እንደ ፋት ስቶር አድርገን ብያለሁ። ፋት አይሆንም። ከየት ያመጣል ታዲያ? ጠዋት ላይ አንተ ካላቀበልከው ያንን ግብአት ከጡንቻ ነው የሚወስደው። ሞር መስልን ነው ብሬክ የምታደርገው። እርሊ ላይ ዩዥዋሊ ከእንቅልፍ ተነስተህ ከአንድ ሰዓት በኋላ ላይ ኳሊቲ ፕሮቲን
ሁልጊዜ የምናወራቸውን ሳም ኳሊቲ ፕሮቲን አኒማል ፕሮቲኖች ናቸው። እነሱን ቴክ ማድረጉ ቆንጆ። ታንክ ዩ። ያው የአቮካዶን አክቹዋሊ ክላሪፋይ አድርገልኛል። የኔ እንትን የምን ነበር ምክንያቱም በኮንቲኒስ ብለድ ግሉኮስ ሞኒተር ሳየው እጠቀማለሁ 15 ከሚቆየው ዜሮ ኢፌክት ነው ዳይሬክት ብለድ ሹገር ላይ ያለው። አቮካዶ ስትበላ ምንም አይነት ስፓይክ አያመጣም ምንም እና ያ ሚስሊድ ያደርጋል በተወሰነ መልኩ። ሌላ ልጨምርልህ። ኦኬ ከምሽቱ 12 ሰዓት ላይ ሃይ ፋት ምግብ ብላ። ኦኬ አቮካዶን ብላ፣ ታም ቅቤ ያለበት ምናምን ወይ ጮማ ነገር ብላ። እንግዲህ ቅቤ ስኳር ከፍ አድርግም ሲጂኤም ፍላት ነው። ኦኬ ሲጂኤም ያልኩ ኮንቲኒየስ ግሉኮስ ሞኒተር ነው። ፍላት ነው የሚያሳይ። አቮካዶ በልተህ ከፍ አድርግም ፍላት ነው የሚያሳይ። እንቁላል አስኳል በልተህ ፍላት ነው የሚያሳይ ጠዋት ላይ ቢኮዝ ያ ፋት ሜታቦሊዝም ረዥም መንገድ ነው። ከ12 ሰዓት በኋላ ነው እችን ዲፖ የሚሞላው። ጠዋት ላይ ስትነሳ ስኳር ጣሪያ ይልካልሃል። ቢኮዝ ይሄኛው ሞልቶ አደረ። ኦኬ ይሄኛው ሞልቶ አደረ። የሞላው እንግዲህ ስኳሩ አይደለም ብያለሁ። አቮካዶ ወይም ደግሞ ሃይፋት የበላኸው ራት ይሄንን ሞልቶልሃል። ምንም ነገር ሳታጠፋ ፍላት የነበረ ሲጂኤም ኮንቲኒየስ ግሉኮስ ሞኒተር ጠዋት ላይ ስኳሩ 180 ያደብላል። ግራ ይገባል። ከየት የመጣ ነው? እኔ እኮ ካርበን አሁን ይገባ ይመስላል። ገብቶኛል። ግን ኤክሰርሳይዝ አሁን ጋራንትድ ነው። ምክንያቱም ለምሳሌ አንዳንድ ሰዎች ቤሊ ፋትም እያላቸው ጡንቻቸውን የዳበረ የተወሰነ ሰዎች እናያለን እና ኮምፕሊኬት አድርገው ማን ይኸውልህ አሁን ኤክስኪዙን አቁሙ። መጀመሪያ ዲያቤቲክ ሆንከው እኔን ጨምሮ መስል ስላልነበረ ምን እያልኩ ነው? አንድ ሰው ጡንቻ በጡንቻ ሆኖ ታይፕ 2 ዲያቤተስን ዲቨሎፕ ማድረግ አይችልም። ሉዝ ማስል ነው የነበረኝ ስቲልም ያለኝ አልነበረህም። ምንም እኮ አላየህም አልነበረህም። በቃ ጀስት እንደኔው እዚች ጋር ቁምብርስ የምታክል ሆድ ነበረች። እጅ ቀጭን እግር ቀጭን ነው የነበረ። ስለዚህ አንድ ሰው ዲያቤቲክ ሆኖ ጡንቻ በጡንቻ መሆን አይችልም። ጡንቻ ያሌለው ሰው ነው ዲያቤቲክ የሚሆነው ነው እያልኩ ያለሁት። ኦፖዚት ናቸው። ቤሊ ፋት ኖ መስል፣ ሞር መስል ሎ ቤሊ ፋት። ቤሊ ፋት የስኳር መንገድ ነው፣ የፋቲ ሊቨር መንገድ ነው፣ የሃይ ኮሌስትሮል መንገድ ነው፣ የኤቭሪቲንግ ሜታቦሊክ ኢሹ መንገድ ነው። እያደረግክ ያለው መጀመሪያ በደንብ አስጠንቅቄ ልንገርህና ራስህን እንደ ቦዲ ቢውልደር ቁጠር። አንድ ቦዲ ቢውልደር ተቀምጦ አይውለው። አንድ ቦዲ ቢውልደር ዲሲፕሊን ሆኖ ጂም ቤት ይገባል። ጂም ቤት ሄዶም አይቀልድም። መስራት ያለበትን ያውቃል። ገብቶ አይደለ? ቢኮዝ መስል የሚገነባ ሰው ፕሮቲን ነው የሚመገበው አይደለም? ኤክሰርሳይዝ ላይ ዌይት ሊፍቲንግ ላይ አይቀልድም። ራስህን አልኩህ እኮ ስኳርን አሁንም ሪሚሽን ላይ ማምጣት ትችላለህ። መቀልበስ ቅድም ብያለሁ። ማጉደል ነው እሱ። እንደ ቃሉ ማጉደል ብለው አጉደህ ካርቦሃይድሬትን ብቻ የተጠነቀቅ መኖር ትችላለህ። ስኳርን ኤዋንሲ ኖርማል አድርገህ አሁን እየገባህ ነው አይደለም? ግልጽ ነው። መገላገል ኢቨን ኪር የሚለውን ቃል አሁን ለመጠቀምም እኮ እያልኩ ነው። ብዙ ጊዜ ኪር የሚለውን ቃል አልተጠቀምም ሰምተህ ከሆነ ፕሪንሲፕሉ ግን እንዳልኩ ነው። ይሄንን ኮምፕሊትሊ ቆይ ተው። አንተ በ25 ዓመትህ ቦርጭ አልነበረህም አይደለ? ሻለ ጡንቻ ነበረ። አስታውስ። ሰውነቱ ወደኋላ ሄደ ይሻላል። ከዚህኛው እንዲህ ሉዝ አልነበረም ነው ወይ? እንግዲህ ያንተን ተው። ኦኬ በ25 ዓመታቸው ቦዲ ቢውልደርስ የነበሩ ሰዎች በ50 ዓመታቸው እኮ ዲያቤቲክ ሆኑ ሰዎች አሉ። ቅድም ያልኩ ሶስተኛ ጓደኛ ኤክሰርሳይዝ ስራ ያልኩ ጓደኛ ሲናሪዮ ያስቀመጥኩልህ ኮምፕሊትሊ ቅድም በነገርኩ መሰረት መስል በመስል እኮ ሆነ ፋቱን አጥፍቶ ገባ አይደለም? ያ ሰውዬ ኪውድ ነው አይደለም? ከዲያቤተስ ቅድም በነገርኩ ዲፕሪት አድርጎታል። የዲያቤተስ ሩት ኮዝ እንግዲህ ኢንሱሊን ሬዚስታንስ ነው፣ ኦቨር ፋትነስ ነው። እሱን ጨረሰው። ሰውነቱን ደግሞ ልክ 25 ዓመት ጎረምሳ ላይ እንደነበረበት ጊዜ ላይ ቢውልድ ያደረገ ያሰ ኪር ቢኮዝ በ25 ዓመቱ መስል በመስል በነበረበት ጊዜ ምንም ዲያቤቲክ አልነበረም። የፈለገውን ይበላ ነበር። መስሉ ሳክ ያደርጋል። የፈለገውን ያክል ቢበላ ኬክ እንኳን በልቶ ስኳሩ ኖርማል የሚሆነው ሂውጅ መስል ስለነበረው ነው። መስል ነምበር 1 የሆነ የግሉኮስ ዲስፖዛል ነው። ኦኬ የግሉኮስ ስቶሬጅ ሳይት ነው። ስቶሪም ያደርጋል አዝ ግላይኮጅን። ብዙ መስል ካለ ብዙ ግሉኮስ ከደሙ ሳክ አድርገህ ታስቀምጣለህ። ብዙ በርንም ያደርጋል ይጠቀማልም። ሻንጣ በለው የግሉኮስ ያንተ እኮ መሄጃ ያጣቀሱ እኮ አለ ደም ላይ ይደቀዋል አይደል? ያለው መስል ስላለ። ኦኬ አንደርስታንድ።
በደንብ ነው አንደርስታንድ ያደረከው። አልከፈልከንም። እንግዲህ እናመሰግናለን። እከፍላለሁኝ። ጆይን አደርጋቸዋለሁኝ። ኮንቲኒየስ ለኮንቲኒየስ አድቫይስ አቴኒ ታይም። ኦኬ አንድ ሰው ጋር ላውራ። ቀጥታ ወደ ኢሹዋችሁ በተለይ ስኳር ለመቀልበስ ላይ የሆነ የገጠማችሁ ነገር ላይ ፎከስ አድርጉ። ይሄ ልጅ እንግዲህ ትንሽ ግራ ስለገባው ነው ይሄን ያክል ማውራት ያስፈለገው። ቤስት ለሁላችንም የሆነው እንደው ስኳራችሁን እየቀለበሳችሁ እንደሚቀለበስ ኤቭሪበዲ ያውቃል ብዬ አስባለሁ። ይህን ፕሮግራም የሚከታተል የገጠማችሁ ኢሹ ላይ ፎከስ አድርጉ። ትንሽ ኔትወርክ እየተቆራረጠ ነው ዶክ። ታፕ ኮፒ ሼር አድርጉ። ትንሽ ይቆራረጣል። ድምጽ አይሰማም? ይሰማል፣ ግን በመሀል የመቆራረጥ ነገር ስላለው ታፕ አድርጉ። በደንብ ኮፒ ሊንክ ሼር አድርጉ። እሺ፣ ሌላ ሰው እስከምታስገባ ድረስ በጣም ብዙ ሰው ገብቷል። አሁን 240 ሰው ይታየኛል። ማስታወቂያችን ድድገምላቸው። እንግዲህ ዛሬ በገርጂም በቦሌም በጣም ብዙ ክሊያንቶች ነበሩን። ሁሉም ደስተኛ ሆነው ነው የሄዱት። በጣም ደስ የሚል ቀን ያሳለፍነው። ዛሬ ያው እንደሚታወቀው አምሽተሃል። እስከ 1 ሰዓት ከምናምን ካስተመር ስታስተናግድ ነበረ። እስከ 12 ሰዓት ቢሆንም ሰዓታችን ገደብ አንዳንድ ስፔሻል ኬዞች ሲኖሩ ያው እንቆያለን ማለት ነው። እስከ 1 ሰዓትም ከዛም በላይ ማለት ነው። እሺ፣ ለነገ ደግሞ ቀጠሮ የተሰጣችሁ ሰዎች ጠዋት ገርጂ ቶቶት ክትፎ ቤት ጎን በሚገኘው ንግድ ባንክ ያለበት ህንፃ 3ኛ ፍሎር ላይ ኦፊስ ነምበር 306 307 ላይ እንገኛለን። ከ2 ሰዓት ተኩል እስከ 8 ሰዓት ድረስ አገልግሎቱን እንሰጣለን። ኦንላይን ላይ ተመዝግባችሁ ቀጠሮ የሰጠናችሁ ሰዎች ያው በሰጠናችሁ ሰዓት መሰረት መገኘት ትችላላችሁ። እዛው መተን ደግሞ ተመዝግበን አገልግሎቱን ማግኘት እንፈልጋለን የምትሉም ደግሞ ቢሮ ድረስ በመምጣት በመመዝገብ አገልግሎቱን ማግኘት ትችላላችሁ ማለት ነው። ከሰዓት ደግሞ ከ9 ሰዓት ተኩል ጀምሮ ቦሌ ዴሽ ገዳ ህንፃ 8ኛ ፍሎር ኦፊስ ነምበር 802 ላይ እንገኛለን። ያው ከሰዓት ቀጠሮ የሰጠናችሁ ደግሞ ቦሌ ቅርባችሁ የሆነ ደግሞ በሰጠናችሁ ሰዓት መሰረት አገልግሎቱን ማግኘት ትችላላችሁ። እንዲሁም ደግሞ እዛው ቦሌ መተን ደግሞ ተመዝግበን እዛው አገልግሎቱን አግኝተን መሄድ እንፈልጋለን የምትሉም ሰዎች ደግሞ መምጣት ትችላላችሁ። እንግዲህ በራችን የገርጂም የቦሌም ክፍት ነው ከጠዋት 2 ሰዓት ተኩል እስከ ማታ 12 ሰዓት ድረስ ማለት ነው። ስፔሻል ኬዞች ሲኖሩ እንደዛሬው እስከ 1 ሰዓት እንቆያለን ማለት ነው። አሁን ዶክተር እንደምታዩት ኦፊስ ነው ያለው። አሁንም ከቦሌ ኦፊስ አልወጣም። ሌላው ያው ዩቲዩብ ለመስራት እያሰብን እንደሆነ ታውቃላችሁ። አገልግሎቱን አግኝተን ደስተኞች ነን፣ ያለንን ኤክስፒሪየንስ ለሰዎች እናካፍላለን ያላችሁ ሻምፒዮኖች እንግዲህ ሜታቦሊክ ሄልዝ ሻምፒዮን ግሩፕ ውስጥም ያላችሁ እንዲሁም ደግሞ በማየት ብቻ ብዙ ለውጥ አምጥተናል የምትሉም ሰዎች ደግሞ ፍቅር ጋር በመመዝገብ እንግዲህ ለዩቲዩብ ፕሮግራማችን ተዘጋጁ። ላለው የፍቅር ስልክ 0911042280 ነው። በመደወል ብዙ ሰዎች እየተመዘገባችሁ ነው አውቃለሁ። በመደወል አሁንም ቴክስት በማስቀመጥ ተመዝገቡ ላለው ማለት ነው። ሌላ ሁልጊዜ የማስታውሳችሁ ነገር ምንድነው ጆይን በማድረግ የምታመጡት ለውጥ ሞር የተሻለ ነውና ከዶክተር ጋር በማውራት የበለጠውን ለውጥ ለማምጣት የተሻለውን ለውጥ ምክንያቱም ይሄን ነገር ደጋግሜ የምናገረው በጣም ብዙ ሰዎች ብዙ እርምጃ ይሄዱና ኦፊስ ላይ መተው አገልግሎቱን ሲያገኙ ወይም ኦንላይን ሰርቪሱን ሲያገኙ በጣም ብዙ ሚስቴኮች እያገኘን ነው ሰዎች ላይ ማለት ነው። ስለዚህ በመመዝገብ ከዶክተር ቤሪ ጋር በማውራት ከናንተ ሚል ፎርሙላ ጋር በመገናኘት ቆንጆ ለውጥን አምጡ ላለው እንዲሁም ደግሞ ሁሌም ዶኔት እያደረጋችሁን ከጎናችን ያላችሁ ሌሎችም አስተያየቶችን በመስጠት ከጎናችን ያላችሁ ሰዎች ሁሌም የምታበረታቱን በጣም እናመሰግናለን፣ እናከብራችኋለን፣ እንወዳችኋለን። ያው ያለችን ሰዓት አጭር ስለሆነች እንግዲህ ከአንድ ሰው ጋር ያውራና ዶክ እንግዲህ እሱም ያው ወደ ቤት መሄድ አለበት። ሌላው ደግሞ ያው ማሚን እንግዲህ ሳናመሰግን አናልፍም። በጣም እናመሰግናለን እንግዲህ መላ ቤተሰቡን። እሺ ዶክ ወደ ኔክስት ስቴጅ ማለፍ እንችላለን። አመሰግናለሁ። ቴንክ ዩ በጣም ዜናብ ስለመጣች ደስ ብሎኛል። አዳነ ግስላ እጅግ አመሰግናለሁ። ያየኋችሁ ነው ሻምፒዮንስ አባላት። እስቲ አይ ቲንክ 5 ሰው ይታየኛል። አንድ ሰው እንድመርጥ ኢሹዋችሁን ኮሜንት ላይ ጻፉልኝ። እንደው ከፍ ያለ ኢሹ ያለውን ሰው እንዳስቀምጥ ሪኩዌስት የላካችሁ ሰዎች ኮሜንት ላይ ጻፉልኝ። እንደዛ ብናደርግ ይሻላል። ሳምሪ ላብ ኢሹሽን ጻፊልኝ።
ሄንሪ ቴንኪው ስለመታደስ ብሎኛል። ቦስ ሰውነት መቀነስ ያን ያክል ኢሹ አይደለም። ምግብን አስተካክል፣ ኤክሰርሳይዝ ጨምር። ዜነብ አለን። ታንኪ በጣም ዜነብ። ክብሩ እንዴት ነህ? ፒስ ሁሉ ሰላም። አይ ቲንክ ኮመንት ላይ መጻፍ አልቻሉም። ይሰማል? ይሰማኛል። መታደስ ብሎናል። ፋሪስ ሁሉ ሰላም? ደህና እግዚአብሔር ይመስገን። እንዴት ናችሁ? ኢሹ ካለ እኛም ፕሮግራም ታውቀዋለህ። ቅርብ ጊዜ ነው አንድ ጓደኛዬ ሼር አድርጎኝ እያየሁ ያለሁት። በጣም ጠቃሚ ነገር እያገኘው ነው። ዩቲዩብ ቻናላችሁንም ሰብስክራይብ አድርጌ እያየሁ ነው እና በጣም ጥሩ ነገር ነው ያገኘሁት። ኢሹ አለ የምናወራበት አንተ ጋር? አዎ፣ አሁን ከተወሰኑ ዓመታት በፊት በስኳር በሽታ አባቴን ሌላም ሳይድ በሽታዎች ኖሮበት በዚህ ህመም ነው ያጣሁትና አሁን ላይ ደግሞ እናቴም ተመሳሳይ አይነት ችግር ገጥሞት በኢንሱሊን መርፌ ጠዋትና ማታ ተወጋለች። ደም ግፊት፣ የተለያዩ አይነት እንትኖች አሁን እያየን ነው እና ማድረግ እንዳለብኝ ለማየት ስሞክር እናንተን ቻናል አግኝቼ ነው እንትን ያልኩት። ለነገሩ አዲስ ነኝና በራሷ እሷ አሁን አመጋገብ ነገሮችን ለማስተካከል ትሞክራለች። ግን ደግሞ በደንብ እንትን ያለ ሳይንሱን የተከተሉ ነገሮችን ለማድረግ እኔ ማገዝ እንዳለብኝ ተሰምቶኝ ነው ወደ መጣሁት። ምንም ችግር የለውም። ማዘር የት ናቸው? እዚሁ አዲስ አበባ ነው ያሉት። አዲስ አበባ ናቸው። ኦፊስ ያሰምታል። ኦፊስ አምጣቸውና ምንም ችግር የለውም። ጋይድ እናደርጋቸው። መልካም አንድ ናቸው። እንግዲህ ሜቢ ቪዲዮዎችንም ብታይ የስኳር ህመም፣ ግፊት እንደዚህ ቦርጭ ጋር የተያያዘ ነው። እንግዲህ ማዘር ምንም ጥያቄ የለውም። ቦርጭ ይኖራቸዋል፣ ፋት ይኖራቸዋል ሆዳቸው ላይ ከዛ ጋር የተያያዘ ነው። ይረብሻል። አንተ ጋር ሄሎ፣ ድምፅ ይረብሻል። ድምፅ ይረብሻል አይደል? ስለዚህ እነ ፍቅር እነ መቅደስ አሉ፣ ፎሎ ያደርገዋል። አንተም ፎሎ አድርጋቸውና እሺ አስመዝግባቸው። ጀስት ምን ማድረግ አለብን የሚለውን ነገር እሳቸውም ባሉበት እያወራናቸው ወደ መስመር እንዲመጡ እናደርጋቸዋለን። አንተ ቼክ አድርጋል ራስህን? እኔ ቼክ አላደረኩም። ስንት ዓመት ነው? አሁን 28 ዓመቴ ነው። ሰውነት ቆንጆ ነው? ኪሎ? አዎ 28 ዓመቴ ነው። ቁመቴ 100 ሜትር ከ79 ነው። 77 78 ኪሎ 77 ነው። አዎ ትንሽ ፋት አለ። ኦቨር ፋቲ ነህ አንተ። ሪስክ አለ። በእናትህም በአባትህም ሪስክ ስላለ ትንሽ እንኳን ትርፍ ፋት መፍቀድ የለብህም ሰውነት ላይ። ምግብህን ከዚህ ከአሁኑ ማስተካከል፣ ሬጉላር የሆነ ኤክሰርሳይዝ መስራት። ገብቶሃል? ልክ ራስን እንደ ስኳር ታማሚ አይተህ ራይት ላይ ከዚሁ ማድረግ ያለብህ ይመስለኛል። ቢኮዝ ደብል ሪስክ ነው ያለው አንተ በእናትህም በኩል በአባትህም በኩል ሜታቦሊክ ኢሹ ስላለ ከሌላው ሰው ከፍተኛ የመጋለጥ እድል አለህ እና ስመጣ እንግዲህ አብራቸው እናወራለን። በጣም አመሰግናለሁ። ቴንኪው። እሺ ከነሱ እናወራና እንትን እላለሁ። ቴንኪው። እሺ ዶክተር ቴንኪው። አንድ ሰው ሽመልስ ሪሰንት ገስት ነህ? ታማኝ ይሰማሃል? ይሰማኛል። እንዴት ነህ?
ያለ ይሰማኛል። የስ ስለመጣ ደስ ብሎናል። እግዚአብሔር ታማኝ ይመስገን። ይሰማሃል? ይሰማኛል። አዎ ፕሮግራሙን ታውቀዋለህ? ታማኝ አውቀዋለሁ። ያው ራስን አስታውቅ። በምን ዙሪያ ላይ እናውራ? ስኳር በመቀልበስ ካሳው እባላለሁ። ማነው ስም? ስኳር አለብኝ 11 ዓመት 11 ዓመት ከጀመርኩ። ምን እየወሰድክ ነው? ካሳው ይሄ እንትን ታመ የሚዋጥ ነው የምትወስደው? ኔትፎርሚን እና ዳውኒል ነበር የምወስደው። እዛ ሎዛ ጀምሬ ነበርና ዳውኒልን ትቼዋለሁ። ኔትፎርሚን እስካሁን እየወሰድኩ ነው። እድሜ ስንት ነው? እና ምግብም ለማስተካከል ሞክሬያለሁ፣ ግን ሙሉ በሙሉ መቀልበስ አልቻልኩም። እና እድሜ ስንት ነው? በዛ ዙሪያ ላይ ነው 50 50 ኪሎ ስንት ነው? ቁመቴ 1 ከ72 ኪሎ ነው። ኪሎ 62 63 ነው። 62 ቦርጭ አለ? 50 ቦርጭ አለ? 62 63 ላይ ነው። ገብቶኛል። ቦርጭ አለ ወይ? አቤት ቦርጭ አለ? ሆድ ላይ ፋት አለ? ቦርጭ የለኝም። ቦርጭ የለህም? ጡንቻ አለ? ጡንቻ ጡንቻ አለ ወይ? ሄሎ ድምፅ ቦርጭ አይሰማም? የለኝም። ድምፅ ጡንቻ አይሰማም? የለኝም። የለህም? ይሰማኛል። እኔ ስኳር ስንት ይሆናል? ጠዋት ጠዋት ይሰማል። ስኳር ስንት ይሆናል? ጠዋት ጠዋት ከ130 እስከ 150 ባለው ውስጥ ነው። የሶስት ወር አቨሬጅ ስንት ነው? ስድስት ነጥብ 8 ያ ከ3 ወር በፊት ነው 6.8 ላይ ነበር። አሁን በቅርብ አልታየህም? አቤት በቅርብ የ3 ወር ክምችቱን አልተለካው። ያ መለካት አለብን። እሱንም ቼክ ታደርጋለህ። ዛሬ ምን በላ? ዛሬ ጠዋት ጁስ ነገር ነው የጠጣሁት። የምን ጁስ? ቀን ምስር፣ ባቂላ ምናምን። ጠዋት ምንድን ነው የበላኸው? አቮካዶ፣ አብሽ፣ እሺ ከአትክልቶች ብዙ የተለያዩ አትክልቶች አለበት። ንገረን። አይ ሁሉንም ንገረን። አቮካዶ ምን ጁስ ነው? ምሳ አቮካዶ ተዘፍዝፎ ያደረ አብሽ አንድ ጋር ይደረግና ነው የምጠጣው ጠዋት ጠዋት። ቁርስ ይሄ ነው? አዎ ብዙ ጊዜ ጠዋት እንትን የምለው ጁስ ነው። አቮካዶ ምን ያክላል ብዛቱ? ስንት አቮካዶ? አቮካዶ አንድ አቮካዶ። አብሹ ምን ያክላል? ብዙ ነው? አብሹ አንድ ብርጭቆ አካባቢ ይሆናል። አንድ ብርጭቆ አብሽ ከአንድ አቮካዶ ጋር ቀላቅለ ጠጣ። ምሳስ? ምሳ ባቂላ፣ ምስር፣ ሽምብራ ምናምን ያለበት እነሱን ነው የበላሁት። ባቂላ የተቀቀለ ነው? የተቀቀለው። ምስሩም የተቀቀለ? ሁሉም የተቀቀለ ነው። ሽምብራውም ምስሩ። ምን ያክላል? ምን ያክል ነው መጠኑ?
መጠኑን አሁን ዝም ብለን በግምት ነው ግምት ያስቸግ ምን ያክላል በግምት? በግምት አንድ ሳህን ይሆናል። አነስ ያለ ሳህን ማለት ነው። ይሄን ይሞላል? ከሱ ይበልጣል። ከሱ ይበልጣል። ዘይት ምናምን ቅቤ ያለው ይበልጣል። ከሱ ዘይት አለው። ዘይት አለው። አቤት ዘይት አለው። ዘይት የምጠቀመው የወይራ ዘይት ነው። ገባኝ። የወይራ ዘይት ትንሽ ነው። ዘይት የምጠቀመው ትንሽ ነው። የወይራ ዘይት አድርገህበታል? ይሰማሃል? የወይራ ዘይት አድርገህበታል? እሺ። እራት ምን በላ? እራት ሾርባ ነው። የምን ሾርባ? ሾርባው አሁንም ባቂላ አለው፣ ብሮኮሊ፣ አተርም ምስርም እንደዚህ ያለው ነው። ሰውነት ጥሩ ነው። የሚሰማ ስሜት ኢነርጂ ቆንጆ ነው። ድካም አይሰማህም? ድካም ይሰማሃል? እያስቸገረ ነው። ኔትወርክ እያስቸገረ ነው። ይሰማሃል? አይ ተቸግሯል። አይሰማህም? አዎ። ድካም ይሰማሃል? ይሰማኛል። እሺ፣ ድካም ይሰማሃል? አይሰማህም? እኔም ማውራው አይሰማህም? ትሎ ትሎ ድካም ይሰማኛል። አልፎ አልፎ በተለይ ስኳሩ ሲጨምር ይታወቀኛል። ነገር ይሰማኛል። ኪሎ ስንት ነበር መጀመሪያ? ከስንት ኪሎ ነው ቀንሰህ ወደዚህ የመጣኸው? ኪሎ ብዙም አልቀነስኩም። 64 65 ነበርኩ። ከዛ ነው 62 63 ይሆንኩት። ብዙ ኪሎ አልቀነስክም። ሰው እንግዲህ እናግዛለን። አሁን ኮመንት ማድረግ አልችልም ግልጽ በሆነ ምክንያት። አሁን እዚህ ላይቭ ላይ እስካሁን በነገርከን አመጋገብ ላይ ኮመንት ማድረግ እቸገራለሁ። ኦኬ። ስለዚህ ያው ግልጽ ነው። አንተም ሰውነትህ እየነገረ ነው ያለው ነገር፣ አንተም ፊሊንጉ አለ። በውስጥ ወይ ኮሚኒኬት አድርገንና እናግዛለን። ይሄን ነው ማለት የምችለው። ኦኬ፣ ሰምተኛል? እሺ፣ እመጣለሁ። በቃ ፕሮግራም አስይዤ ኮሚኒኬት አድርጋቸው፣ እነ ፍቅርን ኮሚኒኬት አድርጋቸው እናግዛለን። የስ ካሳሁን አንታር። እሺ፣ አመሰግናለሁ። ካሳሁን ከሚት ላይ አንሳ። ካሳሁን ሚዩት ላይ ነህ። ካሳሁን ቲንክ መቀጠል አልቻለም። ፍቅር ይሰማሻል? በጣም እንዴት አመሻችሁ? እንዴት ነሽ? እግዚአብሔር ይመስገን። ይቅርታ
አይሰማም? እሺ ይሰማል? ድምፄ ይሰማል? አዎ ይሰማል። እሺ እሺ። እንዴት አመሻችሁ? እንግዲህ እስካሁን አብራችሁ የቆይ ይቅርታ፣ በጣም ችግር የለውም። ይቅርታ። እንዴት አመሻችሁ? በድጋሜ ሁላችሁም ስለመጣችሁ በጣም ደስ ብሎናል። እንግዲህ አብራችሁን ቆይታ ያደረጋችሁ የነበራችሁ ሁሉ እናመሰግናለን። አሁንም አብራችሁን ቆዩ። ከእኛ ጋር ለምትቆዩ ሁሉ ታብታብ ኮፒ ሊንክ ሼር ለምታደርጉ ሁሉ የከበረ ከፍ ያለ አክብሮትና ለእናንተ ፍቅር አለን። ሁሌም እንግዲህ ታብታብ ኮፒ ሊንክ ሼር አይለይ። እንደተለመደው ዛሬ ሐሙስ ነበር፣ ቆንጆ የስራ ቀን ነበረን። በገርጂ ቶቶት ክትፎ ቤት በሚገኘው ቢሮችን እና በቦሌ ዴች ገዳ ታወር በሚገኘው ቢሮችን በሁለቱም ቦታ ጥሩ የሆነ አገልግሎት ለክላያንቶቻችን ስንሰጥ ቆይተናል። በዚህም በጣም ደስተኞች ነን። እንግዲህ አገልግሎት ለማግኘት ቢሮችን ድረስ በአካል የመጣችሁ ሁሉ ከልብ እናመሰግናለን። ከተለያዩ ዓለማትም ዛሬ የዶክተርን አገልግሎት ፈልገው የተቀላቀሉ ሰዎች አሉ። በዚህም በጣም ደስተኞች ነን። እንግዲህ እናመሰግናለን። እንደተለመደው ነገ አርብ ነው። አርብና ቅዳሜ ሁለት የስራ ቀናት አሉ። ከጠዋቱ 2 ሰዓት እንግዲህ እስከ ለእኛ ነው እንጂ ለዶክተር እንግዲህ ከጠዋቱ 2 ሰዓት እስከ 11 ሰዓት የሚባል ነገር የለም። እስከ ዶት ድረስ እንግዲህ ዶክተር እናንተን ለማገልገል ዝግጁ ስለሆነ ነገም አገልግሎት የምትፈልጉ ሁሉ በመቅደስ ጋር ፍቅርተ ጋር የግሌና ደብረ ወርቅ ጋር በመደወል ቀጠሮ በማስያዝ መምጣት ትችላላችሁ። እግረ መንገዴንም ዶክተርን ላናገር የምትሉ ሁሉ መንገዳችሁ ምቹ የሆነ ሁሉ ገርጂ ቶቶት ክትፎ ቤት አጠገብ የሚገኘው ጠዋት እስከ 7 ሰዓት እንደዚሁም ከሰዓት ከ9 ሰዓት በኋላ ቦሌ ዴች ገዳ መሄድ ይቻላል። ለመመዝገብ ተመዝግበን ቀጠሮ ይዘን መምጣት እንፈልጋለን ለምትሉ 0911 04 22 80 የፍቅር ስልክ ነው። ፍቅር ማለት እኔ ነኝ። 0912 04 82 81 የግሌ 0913 71 50 83 ደብረ ወርቅ እንደዚሁም 0911 58 16 92 የመቅደስ ስልክ ነው። ኮመንት ላይ ሲጻፍላችሁ ነበረ። ያው በድምፅ ደግሞ እንግዲህ ዩቲዩብ ላይ ሲለቀቅ ኮመንት ስለማታዩ በድምፅ ለመያዝ ያመቻችሁ ዘንድ በቃሌ ተናግሬያለሁኝ። ከዚሁ ጋር ተያይዞ ፈቃደኛ ሆናችሁ ለዩቲዩብ ኮንቴንት ስልክና አድራሻችሁን የሰጣችሁ ከልብ እናመሰግናለን። ሌሎቻችሁም እንደዚሁ የዶክተር ክሊያንት ሆናችሁ ለውጥ ያመጣችሁ መድኃኒት የተዋችሁ እና ሌሎች እንዲጠቀሙበት ፈልጋለሁ የምትሉ ሁሉ እኔ ጋር በመደወል ኮሚኒኬት አድርጉ። 0911042280 የኔ ስልክ ነው። መቅደስ ጋር መደወል ይቻላል። ኢንፎርሜሽን ተዉ፣ ስልካችሁን አስቀምጡ። እኛ ከፕሮዳክሽን ማኔጀሩ ጋር በመሆን ያላችሁበት ቦታ እንመጣለን። ለፕሮዳክሽኑ በሚያመች መንገድ፣ ለእናንተ ምቹ በሆነ መንገድ ቀረጻ ይካሄዳል። ይሄንንም የምትተባበሩ ሁሉ ከልብ እናመሰግናለን። እንግዲህ ከሀገር ውጭም ያሉ የዶክተር ክሊያንት የነበሩ አሁንም የሻምፒዮን አባል የሆኑ ፈቃደኛ ሆነው እንግዲህ ቀረጻ ሊያደርጉ ባሉበት ሆነው በቪዲዮ ይህንን ሊያደርጉ ፈቃደኛ ናቸው። እነዚህንም በጣም እናመሰግናለን። እነ ዘይነብ የተለያዩ ከሀገር ውጭ የሚያሉ ክሊያንቶች ለዚህ ፈቃደኛ ስለሆናችሁ ከልብ አመሰግናለሁ። እንደተለመደው የኦንላይን ሬጅስትሬሽናችን እንደተጠበቀ ነው። ከመላው ዓለም ያላችሁ አፍሪካ፣ አውሮፓ፣ አሜሪካ በተለያየ ሀገር ያላችሁ እንደዚሁም ኢትዮጵያ ውስጥ ሆኖ በአካል መምጣት የማትችሉ ሁሉ የኦንላይን አገልግሎታችን እንደተለመደው የተጠበቀ ስለሆነ ይህንንም አገልግሎት ማግኘት ትችላላችሁ። 27,000 የተጠጋውን ዩቲዩብ አካውንት ሰብስክራይብ አድርጉ። በዛም ለሌሎች ሼር አድርጉ። ትክክለኛውን ዶክተር ቤሪ ዱቢሶ የሚለውን ብቻ ዩቲዩብ አካውንት ሰብስክራይብ አድርጉ። ትክክለኛውን አድርጉ። እንግዲህ ያው ሰዎች ይጠቀማሉ። እኛ ሌላ ውድድር ውስጥ እየገባን አይደለም። ትክክለኛውን ፔጅ ብቻ ሰብስክራይብ አድርጉ የምንለው ትክክለኛ መረጃ ለትክክለኛ ሰዎች እንዲደርስ በማሰብ ነው። ይህም አሁን ላይፍ ሴሽን እየተከናወነበት ያለውን ቲክቶክ አካውንት ፎሎ አድርጉ፣ ታብታብ አድርጉ፣ ኮፕ ሊንክ አድርጉ፣ ሼር አድርጉ። ስራችሁን እየሰራችሁ እንደዚሁም ጊዜያችሁን ሰጥታችሁ እያዳመጣችሁ ላላችሁ በድጋሚ ለእናንተ ያለን አክብሮት ላቅ ያለ ነው። እናመሰግናለን። ዶክተር እመለሳለሁ። መልካም ቆይታ። ታንኪዩ ፍቅር። ኤልያስ ከሚቱ ላንሳ። ሰላም ዶክተር፣ ይሰማል? ይሰማል። እንዴት ነህ? እግዚአብሔር ይመስገን። ኤልያስ ታደስ እባላለሁ ከሰሜን አሜሪካ። የስ ብዙ ጊዜ ፎሎ አደርጋለሁ፣ አንተ የምትሰማቸውን ነገሮች እከታተላለሁ።
የጤና ችግርና ወይት ችግር የለብኝም፣ ግን ሄልዝ ኮንሽስ ከ10 ዓመት በፊት ጀምሮ አንድ የስፖርት አክሲደንት ደረሰብኝና ትንሽ ዌት ጌን አድርጌ እዚህ አሜሪካ በሚገኝ የፕሮቲን ዳይት በሚባል ፕሮግራም ገብቼ ሉዝ አደረኩ። ከዛ በኋላ የካርቦሃይድሬት እና የስኳር እውቀቱን ከነሱ አገኘውና ያው እነሱን ሜንቴን በማድረግ እስካሁን ድረስ ብዙ የዌት ችግር ብዙ አላጋጠመኝም። እድሜ ወደ 44 ነው። ወደ 135 ፓውንድ ነኝ። ቁመቴ 5'5" ነው። በእናንተ ወደ ሴንቲሜትር ሲለካ ምን እንደሆነ ባላውቅም ያው ሁሌም አንተ እንደምትለው ከወገብ በታች እሱ ከ31 ሴንቲሜትር በታች ነው። ግን ሁሌ አልፎ አልፎ በአመት አንዴ ሁለቴ እንደዚህ የዋተር ፋስቲንግ አደርጋለሁ እና እንደዛ በማድረግበት ጊዜ የኮሌስትሮል ጠፍቷል ድምፅህ። ይሰማል አሁን። እና ከዋተር ፋስቲንግ በኋላ ወይ ደግሞ ረጅም ጊዜ አንዳንድ ጊዜ በአመት አንዴ ስትሪክት የሆነ ዳይት አደርጋለሁ። ጀስት 5 ፓውንድ ምናምን 10 ፓውንድ ሉዝ ለማድረግ አንዳንዴ በየርሊ ትንሽ ጌን ያደረኳቸውን እና የኮሌስትሮል መጠኔ ከፍ ይላል። ያሁል ጊዜ በተለይ ትራይግላይሰራይድ በጣም ከፍ ይላል። እኔ ኖርማሊ ስኳር ቢኮዝ ምግብ ባልበላህበት ጊዜ ኤክስቴንድድ ፋስቲንግ በምታደርግበት ጊዜ ሰውነት ለፊውል የሚጠቀመው ፋቱን ነው። ኦኬ ያንን ፋት ደግሞ ማዳረስ አለባቸዋል። ሊፖፕሮቲኖች በጣም ትራፊክ ይበዛል፣ ጃም ይበዛል፣ ኤልዲኤል ከፍ ይላል እና ቢኮዝ ትራፊክ ጃሙ ፋት የግሉኮስ ኢነርጂ ቀንሰዋል። ሴሎች በሙሉ እንደ ኢነርጂ የሚጠቀሙት ነትሪክስን ነው የሚጠቀሙት። ለዛ ደግሞ እሱን ከሪ አድርጎ የሚሄዱት ሊፖፕሮቲኖች እና ኤልዲኤል ምናምን ከፍ ይላል። ኖርማል ነው። እና ዶክተሬ ደግሞ ያው ፑሽ ያደርጋል መድኃኒት ምናምን መጀመር አለብህ ይላል። እንዲያውም የኤፒኦም አሰርች ነበረ የኤልዲኤል ትልቆች እና ትኖቹ። የኔ ደግሞ ትንሹ እንዳጋጣሚ ስኳሬ ኖርማሊ ከ4.6 በላይ ሆኖ ኤዋንሲ እና ግን እሱ ሁልጊዜ ያው ያንን ናምበር ስለሚያው የሆነ እድሜ ክልል መጀመር አለብህ ይለኛል እና በቃ አነባለው ገብተዋል እና ምንድን ነው ምናምን አለው ለራሴ የገባ ኮስችን አይነት አሁን ገብተህ አንብብ። አሁን በተለይ ሊን ማስ ያላቸው ሰዎች ሊን ማስ ሃይፐር ሪስፖንደርስ ይባላሉ። ገብተህ አንብብ። እሺ እነ ዴቪድ ፌልትማን ምናምን በቃ በዚህ ይታወቃሉ። እና ልክ ዳይታቸውን ቀየሩ። ሜታቦሊክ ኢሹ ነበራቸው እነዚህ ሰዎች። ኦቨርፋቲ ነበሩ ወይ ቦርጫም ነበሩ፣ ዲያቤቲክ ነበሩ ወይ ፕሪዲየም ነበራቸው። ለዚያ ብሎ ምግባቸውን ቀየሩ፣ ፋቱን ጨረሱ፣ መስል በመስል ሆኑ። ሁሉ ነገር ፐርፌክት ሆነ። ኤዋንሲ ኖርማል ሆነ፣ ስኳር ኖርማል ሆነ፣ ኤልዲኤል ከፍ አለ፣ ቶታል ኮሌስትሮል ከፍ አለ። መድኃኒት ካልጀመራችሁ ተባሉ። እንደ ሁሉ ነገራችን ኖርማል ሆኖ ሜታቦሊካሊ ሄልዚ ሆነ። ለምንድን ነው የምንጀምረው? በፊት ኖርማል የነበረው ኮሌስትሮል ለምን አሁን ከፍ አለ? ቀጠቀጡት። እንግዲህ ገብተዋል። ሪሰርቹ ተሰራ፣ ዲክ ተደረገ። ቅድም የነገርኩ ነው። ግሉኮስ ኢነርጂ ወይ ካርቦሃይድሬት ኢነርጂ ሎ በሚሆንበት ጊዜ እና ሁሉንም ስቶሬጅ በጨረስክበት ጊዜ ትራፊኩ ይበዛል በጣም ገብተዋል። ያችን የፋት ኢነርጂ ለማዳረስ ልክ እንደ ቬይክል አስባቸው። ምግብ አቅራቢ ገብተዋል። ምግብ የሚያቀርቡ ቬይክሎች ይበዛሉ። ትራፊክ ጃም ቢኮዝ ኤልዲኤል ኢነርጂ ነው አንዱ የሚሸከመው አይደል? ትራይግሊሰራይድም ምናምን ተሸክመው ገብቷል። እሱን እያወረደ ለሴሎች እንደ ምግብ እያከፋፈለ በሄደ ቁጥር አይዲኤል ይመጣል። ኢንተርሚዲየንት ሊፖፕሮቲን ማለት ነው። ዘን ሎ ዴንሲቲ፣ ኢንተርሚዲየንት ዴንሲቲ፣ ሎ ዴንሲቲ። ቪኤልዲኤል ነበር መጀመሪያ፣ ቬሪ ሎ ዴንሲቲ ማለት ነው። ትራይግሊሰራይዱን እያወረደ እያከፋፈለ መኪና ብላ አስበው። በየሄደ ሁሉ ምግብ እያቀረበ ትሪክሱን እያወረደ ሲሄድ ዴንሲቲ እየጨመረ ይመጣል። ፋት አይመዝንም እንደምታውቀው፣ ትሪክስ ፋት ነው። እሱ እያወረደ በመጣ ቁጥር ቪኤልዲኤል የነበረው ኢንተርሚዲየንት ዴንሲቲ ሊፖፕሮቲን፣ ዘን ላርጅ ኤልዲኤል
ሎው ዴንሲቲ ሊፖፕሮቲን እየሆነ ይሄዳል እና ምን እያልኩ ነው? ሊን ማስ ሃይፐር ሪስፖንደርስ ቅድም ያልኩ ሰዎች ኦልሞስት ሌላ ኤነርጂ ሶርስ ጨርሰዋል። ውስጣቸው ያጠራቅም ፋት ኤነርጂ ነው። እንግዲህ ሰውነት እንደሚገብ የምጠቀመው ኤነርጂ ነው። ሜታቦሊካሊ ሄልዚ ሆንክ ማለት ስቶር ያደረከውን ፋት ቪዝራል ፋትን ጨርሰሃል። ሰውነት እንደ ኤነርጂ የሚጠቀመው የፋት ኤነርጂ ያንሳል። ሴሎች በሙሉ ዲፔንድ የሚሆኑት በፋት ነው። እሱን ለማዳረስ ልክ ብዙ መኪና ተመደበ ብላ ያስብ። ኤልዲኤል እሱ ነው ለማዳረስ ብዙ ትራፊክ ጃም ይኖራል እንጂ ምንም ሜታቦሊክ ኢሹ አይደለም። እነዚህ ሊን ማስ ሃይፐር ሪስፖንደርስ ያልኩ ሰዎች ምንም ሜዲኬሽን ላይም አይሆኑም። ጄኔቲካሊ አንተ ፋሚሊያል ሃይፐር ኮሌስትሮሎሚያ የምንለውን በዘር የመጣ ገብተዋል። ከፍተኛ ኮሌስትሮል የሚያመርቱ ፌኖታይፖች አሉ። እነሱን እስካልሆንክ ድረስ ሜታቦሊካሊ እንደነገርከኝ ሄልዚ እስከሆንክ ድረስ ቅድም ነግረኛል። ያንተን የኤዋንሲ ኢሹ ያለ አይመስለኝም። ሞር ዲቴል ደግሞ በውስጥ እናወራለን እና ከዛ ይልቅ ዋይ አር ዩ ፋስቲንግ? ለምንድን ነው ወተር ፋስቲንግ? ለዚያ ሁሉ ቀናት አላማ ምንድን ነው? አቺቭ ለማድረግ የፈለግከው ምንድን ነው? እኔ አውቶፎጂ ምናምን ይባል ነው ስለምሰማ በአመት አንድ ጊዜ ኖርማሊ ከ5 ዴይስ አደርጋለሁ። አውቶፎጂ እንግዲህ ሰውነታችን ይቀይራል። ፋስት አረክም አላረክም አንተ የምታወራኝ ልጅ አሁን ከ3 ወር በኋላ ሁሉ ነገር ተቀይሯል እኮ። ለምን ማፍጠን አስፈለገ? አውቶፎጂ ማለት ምግብ ከኤነርጂ የሚመጣው ኤነርጂ ሲቆም ፋስቲንግ ማለት ነው። ወይንም ደግሞ ከፍተኛ ኤክሰርሳይዝ አድርገን አሁንም ኢነርጂ ዲፕሪስ ስናደርግ ገብተዋል፣ ተርኖቨር ይጨምራል። አሮጌ ሴሎች ቶሎ ሄዱና ምናምን አዳዲስ ሴሎች ማን ፋስት አረክም አላረክም በ3 ወር ጊዜ ውስጥ ሁሉ ነገር እኮ ይቀይራል። ምን እያልኩ ነው? እውነት ለመናገር አንተ አሁን ያለው ሰው ከ3 ወር በኋላ ሁሉ ቆዳ ተቀይረዋል። ጂአይ ሊቨር ሴልስ ገብተዋል። ኤቭሪ ኦርጋን ተርኖቨር አድርጓል። ያ የማይቀር ነገር ነው። ያ ኤቭሪበዲ ተርኖቨር ያደርጋል። ፋስት አረገም አላረገም ያን ያክል የሚወራውን ያክል ለአውቶፎጂ ብለህ ያን ያክል ምን ያክል ቀን ፋስት አድርገህ ታውቃለህ? ማክሲመም አድርጌ የማውቀው 7 ቀን አድርጌ አውቃለሁ። 2 years ago በልደራደርማል ጉድ። ኤኒዌይ ዋናው ነገር ይኸውልህ ባልበላ ታይም ላይ ኢንሱሊን ሆርሞን ዝቅ ይላል። ኢንሱሊን ሆርሞን ዝቅ ስለሚል አውቶፎጂ ከፍ ይላል። እንደገና ደግሞ ፋት በርን ታደርጋለህ ነው። ፕሮቲን እየበላህ ከሆነ የምግብ የፕሮቲን ፐርሰንት ከፍ ያለ እኮ ከሆነ እየሰማኝ ነው ብዬ አስባለሁ። እስቲል ከፍ ያለ ኢንሱሊን እኮ እያመረትክ አይደለም። ዊች ሚንስ ፋስት እያረክ እኮ ነው። እየበላህ ፋስት እያረክ ነው። ምን እያልኩ ነው? እንደው የሆነ ሮንጎ እንኳን ትንሽዬ ፋት አጠራቅም ያለው ብለህ አስበህ ከሆነ ያንተ ሊን ማስ ያንተ መስል ሳይጎድል ቢኮዝ መስል ፕሮቲን ሲንተሲስ በየቀኑ መንቴን ማድረግ መቻል አለብህ። መስልህን ፕሮቲን ስቶሬጅ የለውም። በየቀኑ ማቀበል መቻል አለብህ። በቀን ቢያንስ 2 ጊዜ ማቀበል አለብህ። 7 ቀን ነሳኸው ማለት አንተ እኮ ኤቭሪ ሲስተም እኮ የተሰራ ነው። ኦኬ ፕሮቲን ተርኖቨር አለው ብያለሁ። ለዚያ ደግሞ ቢያንስ 300 ግራም ፕሮቲን ሰውነት ይፈልጋል። 300 ግራም ፕሮቲን በልተህ እንኳን ማሟላት አችልም እና ሰውነት እግዚአብሔር ሲፈጥር ግማሹን እዛው ከተሰባበራቸው ሴሎች ውስጥ ሪዩዝ ያደርጋል ፕሮቲኖችን ግማሹን። እንግዲህ አስብ 150 አካባቢውን ማለት ነው። ሌላውን ግን ሳይጎድል በየቀኑ እንድትሰጠው ይፈልጋል ሰውነት ከምግብ። እሱን ከለከልከው፣ እሱን የሰነሳው በዛ 7 ቀን ጊዜ ውስጥ ከፍተኛ በሆነ ደረጃ መስል ብሬክ ዳውን እያረክን የነበርከው ማለት ነው። ዛስ ዋይ በተለይ በጡንቻ ደስተኛ አትሆንም። አይተህ ከሆነ ፈጽሞ ደስተኛ አትሆንም። ክሊንስ እናደርጋለን እንደዚህ ዝም ብለህ ግባና አንብብና ከዛ ይልቅ መንቴናንስ ለመስል ብሬኬጅ ውስጥ እንዳትገባ አዱኬት የሆነ መንቴናንስ ሌቭል ፕሮቲን እየበላ ከጎን ደግሞ የካርብ ሶርስን ቬጂቴብል እያደረግ የፋት ሶርስንም ሚኒመም አድርገህ መቀጠል እኮ ትችላለህ። ፋስት እያረክ ነው ማለት ነው። ኮሬክት። ስለዚህ
ሎንገር ፋስቲንግ እውነት ለመናገር እንግዲህ ዝም ብለን ከመሬት አንስተን አለ የምናወራው እና እውነት ነው። ምንም ሳይንቲፊክ ግራውንድ የለውም። ከዛ ይልቅ በተለይ ባይዘዌ የተቋቋምከው ሬላቲቭሊ ያንግ ስለነበርክ ነው። በእኔ እድሜ ያለ ሰው እንግዲህ ይህን ፕሮግራም የሚያዩ ሰዎች አሁን ብዙዎቹ በእኔ እድሜ ያሉ ሰዎች ናቸው። እርጅናን ለመቀልበስ በጦርነት የገጠሙ ሰዎች ናቸው እና ፋስቲንግ ገብተዋል ዋጋ ያስከፍላል። ምክንያቱም እያረጀን በሄድን ቁጥር እድሜያችን አንተም እያረጀ ነው። ባይዜ ማንኛውም ሰው 30 ካለፈ በኋላ እያረጀ ነው። ቢሆንም የአንተ እርጅና ደረጃ እና የእኛ የእርጅና ደረጃ ይለያያል። ከኛም ደግሞ በሰባዎቹ ውስጥ ያሉ ቁጭ ብሎ እያዩኝ ያሉ ሰዎች አሉ። በስልሳዎች ብዙዎች እያዩ ነው። ኮመንት ላይ አንድ ብሎ ይጽፉልኛል። ቁጭ ብሎ እያዩ ነው አውቃለሁ። እና እነሱ ፋስት እናድርግ ብሎ ማን በቃ ሁሉ ነገራቸውን አበለሻሹት። ሶሻል ሚዲያ ላይ ወጣቶች ቁጥር ይታያል። አንዳንድ የጻፉ አለን እያሉ ነው። ስልሳዎች አለን፣ ሰባዎች አለን እያሉ ማን መዝናኛ እኮ አደረጉኝ። እኔ እንደ ትንሽ ማቃት ሴር እንዳርግ ብዬ በመጣ መዝናኛ አደረጉኝ። ደስ ይላል። እንከረጅ ላደርግ እፈልጋለሁ። አሁን በቅርብ እመጣለሁ። ኔክስት የዛሬ ሳምንት ከዚህ እነሳለሁ። ከዚህ የምትፈልገው ካለ ፕሊዝ ቆይ ቃል ትገባለህ። 2 መጽሐፎች ታውራና ይዘህልኝ ትመጣለህ። ምንም ችግር የለም። ነው አሞዛ ሃፒ ቱ ሳፖርት ዩ ኢሹ ባይኖርብኝም ሁሌም ከቤት ወደ ስራ ስመጣ ያንተን ነገሮች አዳምጣለሁ። ያው ብዙ ጊዜ ብዙ ስታዳምጥ ከሰዎች እውቀትን ታገኛለህ እና እኔ ራሱ ሬጅስተር አድርጌ ምናምን እንትን ብል ምንም ባይኖርብኝም ግን ፋይናንሻሊ ብትል ማቴሪያል ብትል ስመጣም ላገኝ እፈልጋለሁ እና ሳፖርት ባደርግ ደስ ይለኛል። ሌሎች ሳፖርት ስለምታደርግ ግድ የለም ምሳ አብረን እንበላለን። ስትመጣ ግድ የለም እግራችንን ኪስ አድርገን ወክ እናደርጋለን። አርሰባውን መንገድ ቆንጆ ነው። ምንም ችግር የለም። ልዝጋልህና እችን የፋሽን ባላውራ ብዬ ነው። ሶሻል ሚዲያ ላይ ፋስቲንግ ፋሽን ነው፣ ወጣቶቹ ናቸው የሚያደርጉት። ቅድም እንዳልኩ እነሱ ፋይን ነው ይቋቋሙታል። እድሜ እያረጀን ስንሄድ መስል የሚገርም ነገር በቀንድ ይላል ፕሮቲን ሲንተሲስ ገብተዋል። ምን ማለት ነው? አንድ የ20 ዓመት ጎረምሳ በሶ ጠጥቶ እኮ ጡንቻ በጡንቻ የሚሆነው በሶ የፕሮቲን ፐርሰንቱን አስበው፣ ትንሽዬ ናት ያላት። አንድ በእኔ እድሜ ያለ ሰው 150 ግራም ፕሮቲን እንኳን ሰጥቶ ጡንቻው ቶሎ አይገነባም። ደንዛዛ ነው፣ ቶሎ ሪስፖንድ አያደርግም እንደማለት ነው። እና መስል አናቦሊክ ሬዚስታንስ እንላለን። የመስል እንብተኝነት፣ ቶሎ አልገነባም ባይነት፣ ለመገንባት ብዙ ፕሮቲን ፈላጊነት እንደማለት ነው። የሚያሳዝነው እኛ ሀገር ላይ በጣም የተቸገርኩት ዛሬ ያየኋቸውን ሰዎች ጨምሮ ሽማግሌዎቹን ነው የምልህ፣ እድሜያቸው ከፍ ያሉት ያሳዝናል። ጨርቅ ናቸው፣ ጨርቅ ነው። ምንም ቆዳቸው ተንጠልጥለዋል። አንድ ጡንቻ የላቸውም። እንዳልኩ እጅግ ከፍተኛ ሻል ያለ ፕሮቲን የሚያስፈልጋቸው ለእነሱ ነው ብያለሁ። ጡንቻቸው የሟሸሸ ነው፣ አጥንታቸው ይሳሳ ነው። አጥንታችን ኦልሞስት 45% ፕሮቲን ነው የሚፈልገው። ይገርማል። ጡንቻችን እንደዛ ነው። ቅድም ባልኩ መካኒዝም ደግሞ እያረጀን ስንሄድ ሞር እንፈልጋለን ብያለሁ። እንቁላል እንግዲህ እንደዚህ አድርገው እንደዚህ ኮሌስትሮል ያለችብኝ የሚበሉት እኮ የውጭ አስኳል ላይ ነው ኮሌስትሮል ያለው። ነጩን በርከት አድርገው ይብሉ። ስጋ እንደዚህ ታንሳብኝ። እኔ በጣም ብዙ የተሰራ ነገር አለ። ደስ የሚለው ነገር ብዙዎች አሁን እየነቁ ነው። በጣም አዌርነስ ክሬት እያደረግን ነው እና እውነት ነው። ታንኪዩ ማን ምንም ችግር የለው። መጽሐፍቶችን በውስጥ ኮሚኒኬት አድርገና ሚስጥር ነው፣ ወሳኝ ናቸው። በጣም የሚወጡ ናቸው እና ሜታቦሊክ ሄልዝ ላይ ታንኪዩ ቻው። አመሰግናለሁ። በሉ አመስግኖልን። እንግዲህ መጽሐፍቶች እየመጡ ነው። ኦኬ እንቀጠቅጣቸዋለን ሲመጡ። እጅግ አመሰግናለሁ ለነበረን ጊዜ። ኦልሞስት 2 ሰዓት ተኩል ሆነዋል። ለ30 ደቂቃ ብለን እንግዲህ ቆየን። ለነበረን ጊዜ እጅግ አመሰግናለሁ። በተለይ ገርጂ የምትመጡ ሰዎች እርሊ ለማምጣት ሞክሩ። ቆይ ፍቅርችን ነገር አንድ ጊዜ ልንገራቸውና ገርጂ አፖይንትመንት ያላቸው ሰዎች አፖይንትመንት ሳይኖራቸውን ቀጥታ ማምጣት የሚፈልጉ ሰዎች እርሊ ይምጡ። ብቻል ከ2 ሰዓት በፊትም ቢሆን ቢደርሱ ደስ ይለኛል። ቢኮዝ እርሊ ጀምረን ከሰዓቱ ሰዓት እዛ እየተያዘብኝ ነው። ዛሬ አሁን ቦሌ አርፍጄን የመጣሁት በዛም ነው እና
እርሊ በጊዜ በገብተን በጊዜ የሚመጣውን ሰው አስተናግደን 7 ሰዓት ላይ 8 ሰዓት ላይ እንድንጨርስ ኤቭሪበዲ ፕሮግራም የምትሰሙና የምትፈልጉኝ ሰዎች እኔ ያለው ጠዋት ላይ ጎራ ብዬ ቶሞካ ቡና የሚወድ ሰው አለ ከእናንተ መሀል? ኦ ጋድ የማስታወቂያ አልከፈሉኝም። ቶሞካ ቡና ሰሞኑን የጀመርኩትና ቤስት ኳሊቲ ቡና ነው እና እሷን ጎራ ብዬ ቶሞካ ቡናዬን ቋረጋለሁ። ኦልሞስት 2 ሰዓት ሳይሞላ አለው ነው እዛ ጋር ያስ። ስለዚህ እርሊ ለማምጣት ሞክሩ። ስለነበረን ጊዜ እጅግ አመሰግናለሁ። ሁልጊዜም እንደምለው ጤናችሁን እጃችሁ ላይ አድርጉ። እዚህ ፕሮግራም ላይ እችን ግንዛቤ ስላላገኙ ሰዎች ብዙ ነገር ያመለጣቸው ሰዎች ይህን ፕሮግራም እያዩ ነው። ምናልባትም በስኳር አይናቸውን ያጡ ሰዎች፣ ምናልባትም በስኳር እግራቸውን ያጡ፣ ትናንት ከወለጋ አንድ የመጡ ሰውዬ አሉና ትልቅ ሰው ናቸው። ኦልሞስት አንድ እግራቸው ከፍተኛ ውንድ ዴቨሎፕ አድርገዋል። ዲያቤቲክ ናቸው። 70 አካባቢም ይሆናቸዋል። እንግዲህ እግዚአብሔር ይርዳን። ኦኬ አንድ እግራቸው ዲያቤቲክ ፉት አልሰር የሚባል ዴቨሎፕ አድርገው እግዚአብሔር እንግዲህ ይረዳናል ብዬ አስባለሁ። እንደዛ ኩላሊታቸውን ያጡ፣ ሀርተታክ፣ ስትሮክ እንደውም ብዙዎቹ ካንሰሮች መነሻ መንገዳቸው ይሄ ነውና ብዙዎች ብዙ ነገር አጥተዋል። ይህም ፕሮግራም የሚሰሙ ሰዎች አብዛኛዎቻችሁ ግን እድለኞች ናቸው። የምሬን ነው የምነግራችሁ። እንግዲህ ቁጭ ባልንበት ጤና የለም። ፋይት ካረጋችሁ፣ ራይት መንገድ መመገብ ከጀመራችሁ፣ ራይት ዌይ መኖር ከጀመራችሁ፣ ሙቭመንት ኤክሰርሳይዝ እሱ ላይ ከጨመራችሁ ቬሪ አንላይክሊ። እጅግ አመሰግናለሁ። ፍቅር ተጨማሪ ካለች መቀጠል ትችላለች ከኔ ጋር። ደስ ብሎኛል ዛሬ መጽሐፍቶችም አግኝቻለሁ። እሺ ዶክተር እናመሰግናለን። አብራችሁን ስለቆያችሁ ቤተሰቦቻችን ከልብ እናንተንም እናመሰግናለን። ታፕታፕ ኮፒ ሊንክ ሼር በማድረግ አብራችሁን ቆይታ ያደረጋችሁ በሙሉ ጆጆ አየለ አመሰግናለሁ። ሃይሚ አምባ አመሰግናለሁ። ቆይ እንጂ አንቺ ሻምፒዮንስን አይቼ ዝም እኮ አይደለም። ጆጆ ላይቼ እንደዚህ እምላለሁ። ሃይሚ አምባውን እያየው እንዴት አንቺ ቆይ እንጂ አመሰግናለሁ። ስላየኋቸው ነው። አየለን አይቶ ማን ያልፈራ? አየለ ቦዲ ቢልደር አዳማ ቴንክ ዩ ቻው። እሺ ዶክተር እኔም ያው እያመሰገንኩኝ ነበረ። ሻምፒዮኖችም እንዲሁም ሌሎቻችሁ ከልብ እናመሰግናለን። እነ ሃይሚ እነ ጆጆ እና አየለ ሁልጊዜም እነ ጆጆ እነ ሃይሚ የማይጠፉ ናቸው። ሁልጊዜም ከጎናችን አብረው ያሉ ናቸው እና በእውነት ከልብ እናመሰግናለን። እንግዲህ ሃይሚ፣ ጆጆ፣ አየለ እንዲሁም የወርቅ ውሃ እነ ዘይነብ ሁልጊዜም አብረውን ናቸውና እናመሰግናለን። እንግዲህ ለነገ በጠዋት መምጣት የምትፈልጉና ዛሬ ምዝገባ ያልፈጸማችሁ ጠዋት ገርጂ ቶቶት በሚገኘው ቢሮ ዶክተር እንዳላችሁ 2 ሰዓት ላይ በመድረስ አገልግሎት ለማግኘት የግሌንና ደብረ ወርቅ ማናገር ትችላላችሁ። እንዲሁም ቀጠሮ ይዛችሁ ተመዝግባችሁ መምጣት የምትፈልጉ ሁሉ በመደወል ፍቅርተ ጋር የግሌ ጋር ደብረ ወርቅና መቅደስ ጋር በመደወል አገልግሎት ለማግኘት ምዝገባ ማውጣት ካርድ ለማውጣት ትችላላችሁ። 0911042280 ፍቅር ነኝ። 0911581692 መቅደስ 0913715083 ደብረ ወርቅና 0912048281 የግሌ እንዳንተን እንግዲህ ደውሉ ለማገልገል የተዘጋጁ ስልኮች ናቸው። በማንኛውም ሰዓት ደውሉ፣ እኛም መልስ እንሰጣችኋለን። እንደዚሁም ኦንላይን ሬጅስትሬሽን የምትፈልጉ ሁሉ ባላችሁበት ቦታ ብቻ በመደወል መመዝገብና አገልግሎት መጀመር ትችላላችሁ። ዛሬ ከሀገር ውጭና ከሀገር ውስጥ አገልግሎት የጀመራችሁ ሁሉ እንግዲህ በርቱ ለማለት እንወዳለን። በመቀጠልም ከዚሁ ጋር ተያይዞ ለዩቲዩብ ኮንቴንት ፈቃደኛ የሆናችሁ ለውጥ ያመጣችሁ ፈቃደኛ ሆናችሁ ቪዲዮ የሰራችሁ እናመሰግናለን። ሰሞኑን ዩቲዩብ ላይ ይለቀቃል። እንደዚሁ ደግሞ ለቀጣይ ቀረጻ ፈቃደኛ የሆናችሁትንና ስልክ የሰጣችሁን ከልብ እናመሰግናለን። አሁንም ክሊያንት ሆናችሁ ለውጥ ያመጣችሁ ክሊያንትም ሳትሆኑ የዶክተርን መንገድ ተከትላችሁ በጤናችሁ ላይ በፊዚካላችሁ ላይ ለውጥ ያመጣችሁ ሁሉ ምስክርነት መስጠት የምትፈልጉ ይህንን ማድረግ ትችላላችሁ። ለእናንተም በሩ ክፍት ነው። ፈቃዳችሁን ብቻ ግለጹልኝ። ለእኔ ደውሉ። 0911042280 ነው። ዩቲዩብ አካውንታችንን ቲክቶክ የዶክተር ቤሪ ዱቢስ የሚለውን ዩቲዩብ እና ቲክቶክ ሰብስክራይብ አድርጉ። ቤተሰብ ሁኑ።
ስለነበረን ቆይታ ከልብ እናመሰግናለን። ታፕታፕ ኮፒ ሊንክ ሼር ስታደርጉ ለነበራችሁ ሁሉ ከልብ አክብሮታችን እየላቀ ነው። እንግዲህ የገባችሁበትን ቦታ እየጠቀሳችሁ እንደተለመደው እያመሰገንን እንሰነባበት። አመሰግናለሁ። ዶክተርን የገባችሁበትን ቦታ በመግለጽ እያመሰገናችሁ ውጡ። ከየት እንደገቡ እኛም ቴንኪው እንድንላቸው። ጆጆ እሺ፣ እናመሰግናለን። የምንጊዜም ተከታታያችን እና የሻምፒዮን ምርጥ ቤተሰባችን ጉላሌ ሮዛ እናመሰግናለን። ፖርትላንድ ሉላ እሺ፣ ናኒ እናመሰግናለን። ዩኬ እሺ፣ ትዕግስት እናመሰግናለን። የምንጊዜም ጊፍተር የፓፒናት አዳማ ክሊያንትናት እናመሰግናለን። ከካሳንቺ ሲወር ውሃ የስ ኤፍሬም ያየሁት ነው ያየሁት መሰለኝ እንጃ አላየሁትም። ያየሁት መሰለኝ ኤፍሬም ያየሁ ይመስለኛል። ስላየሁ ደስ ብሎኛል። ያየሁት መስሎኛል። እስኩል ቴንኪዩ። መልካሙን ሁሉ እመኛለሁ። ፍቅር ስለነበረን ጊዜ ያመሰግናለሁ። ያ ኤፍሬም ቴቭ አለ ኤፍሬም የስ ኤፍሬም ስላየንክ ደስ ብሎናል። እንግዲህ ሐዋሳ ከመስቀል ፍላወር ከሆለታ ከሁሉም የገባችሁ ከተለያየ አቅጣጫ እናመሰግናለን። ስለ አብሮነታችሁ ክብረት ይስጥልን። ኤፍሬም ሰላም እያለ ነው፣ እኛም ሰላም ብለናል። ደህና ነህ ኤፍሬም? ሁላችንም ደህና ነን። ስልክ ለምትሉ ለመጨረሻ ጊዜ 0911 04 2280 ፍቅር 0913715083 ደብረ ወርቅ 0912 04 8281 የግሌ እንደዚሁም 0911581692 መቅደስ። እናመሰግናለን። የስ ቴንኪዩ ቻው።